እኔ እኮ የታረደው አንድ ሰው ይመስለኝ ነበር። እግዚአብሔር አንድ ሰው ነበር የመሰለኝ። እግዚአብሔርን ቁጥር ስፍር የለውም። ጋይስ አሁን ላይ ምን እንዳስጠላኝ ታውቃላችሁ? መፈጠሪ ወላሂ መፈጠሪ ያስጠላኝ። እዚሁ ሀገራችን ውስጥ የምንገዳደለው ሳይበቃን ከሀገራችን ወጥተን በሰው ሀገር በዘር ተከፋፍለን መገዳደል፣ ያውም በዘር ማለት ለሚከብድ ሁኔታ ማለት ነው። ጋይስ አሁን ላይ ምን እንዳስጠላኝ ታውቃላችሁ? መፈጠሪ ወላሂ መፈጠሪ ያስጠላኝ። እኔ ያለው ስደት ላይ ነው። በኔ ጋር ያሉት አርሲም አሉ፣ ጅማም አሉ፣ ሐረርጌም አለ፣ ሁሉም አለ። እኔ አሁን መስጋት ያስኩት ብሞት ነው። ወላሂ ቢገሉኝ አላቅም፣ ዛሬ ቢገሉኝ አላቅም። ለማንኛውም ይሄን ቪዲዮ ሼር አድርጉልኝ። ይሄ ቪዲዮ እናቴን ይመለከታል፣ ዱአ እንድታረግልኝ። እኔ ብቻዬን ያለሁት ቢመጡብኝ እኔ ቢያርዱኝ ምን አደርጋለሁ? ምንም ማድረግ አልችልም። እናቴም አይሰማም፣ ማንም አይሰማም። ወደ አንድ ቦታ ጎርባ ይዘው ሄዶ መቅበር ብቻ ነው። ከዚህ እንዳልሄድ አሁን መሄድ አልችልም። ከዚህ እዚሁ ሀገራችን ውስጥ የምንገዳደለው ሳይበቃን ከሀገራችን ወጥተን በሰው ሀገር በዘር ተከፋፍለን መገዳደል፣ ያውም በዘር ማለት ለሚከብድ ሁኔታ ማለት ነው። በሳውዲ አረቢያ ውስጥ የሚኖሩ የአርሲና የወሎ ኦሮሞዎች ተከፋፍለው እንግዲህ አንዱ አንዱን ለመግደል፣ አንዱ ላይ መጥፎ ለመስራት፣ አንዱ ላይቭ ላይ የመጣ ለማረድና ብቻ አንዱ ላይ መጥፎ ነገር ለመስራት እንግዲህ የተፎካከሩ የተቀዳደሙ ነው የሚገኙት። when I tell you ላይቭ ላይ አረደው ስላችሁ ላይቭ ላይ ቀለው በስነ ስርዓት ኦን ቲክቶክ ላይቭ እየታየ ማለት ነው። ቪዲዮውን እንድታዩት አልመክራችሁም፣ እንዳትፈልጉት ራሱ። እኔ ያው ረጅም ጊዜን ማጠፋው ትዊተር ላይ ምናምን ስለሆነ እንደዚህ አይነት ነገሮች ያው ኮመንት ስለሆነ ያረበሸኝ። እንግዲህ ለሚያዩ ሰው ለመጀመሪያ ጊዜ ለምታዩት ሰዎች በጣም ነው የሚረብሻችሁ። ማለት ኢትዮጵያውያን ናቸው፣ በስደት የሚገኙ ኢትዮጵያውያን ኑሯቸውን አሸንፈው የእነሱ ኑሮ አሸንፈው የቤተሰባቸውን ኑሮ ለማሸነፍ ከሀገር የወጡ ስደተኞች ማለት ነው። እነዚህ ስደተኞች ናቸው እንግዲህ እርስ በርስ የተፈላለጉ ላይቭ ላይ የገቡ እኔን ጀግና አንተነ ጀግና፣ እሱ መሞት አለበት መገደል አለበት፣ መደብደብ፣ መግረፍ፣ መግደል፣ መድፈር፣ ወንድ ልጅ የደፈሩ እና የሳውዲ መንግስት ደግሞ ይሄን ነገር ይፈልገዋል መሰለኝ። የሳውዲ ፖሊስ ይሄን ነገር ይፈልገዋል። እያወቀ እንደዚህ ነገር የተካሄደ እንደሆነ ዝም ነው ያለው። ማለት በቃ እርስ በርስ የተጨራረስን ነው፣ በቃ እርስ በርስ የተገዳደሉ ሆኖ ተዋቸው አይነት ነገር ምን ያክል እንደምንናቅ አስቡ። በአረብ ሀገር የሚሰሩ ሴት እህቶቻችንን ለማምጣት በነጮች ወር ደግሞ በእነሱ በአረቦች የሚደርስባቸውን ግፍና መገደል ወር ደግሞ ስቃይ እያየን እነሱን ለማምጣት ወደዚህ በሚሞከርበት ሰዓት ላይ ወንዶቹ ደግሞ እዛ ሄደው እርስ በርስ መጨራረስ ምን ማለት ነው? እውነት ነው የምላችሁ እንደ ሀገር አንዳንዴ የማያልፍልን ለዚህ ነው። በቃ ያለው የህዝቡ ችግር ነው፣ በቃ ራሱ የህዝቡ ጭንቅላት ችግር ነው ብዬ እንዳስብ ያደረገኝ አጋጣሚ። ለማንኛውም በሳውዲ አረቢያ የምትኖሩ ኢትዮጵያውያን ካላችሁ ይሄን ቪዲዮ የምትመለከቱ በጠቅላላ በዛ አካባቢ የምትኖሩ ሰዎች ካላችሁ ምንድነው ይሄ ጉዳይ የተካሄደ ያለው? እስቲ ኮሜንት ላይ ጻፉልኝ፣ ምን የተፈጠረው ደግሞ በውስጥ መስመር ጻፉልኝ። ለማጣራት ሞክራለሁ ነገሮችን፣ ከዛ እናንተ ለማቅረብ ሞክራለሁ። ብቻ ለማንኛውም እግዚአብሔር ኢትዮጵያን ከክፉ ይጠብቅልን፣ ህዝቦቿን በዓለም ዙሪያ የተበተኑ ህዝቦቿም እንደዚሁ ከክፉ ይጠብቅልን፣ ለቤታቸው በሰላም ያብቃልን፣ ሀገራቸው ቤታቸው ኢትዮጵያ ሰላም ሆና ወደ ኢትዮጵያ ለመመለስ ያብቃልን እላለሁ። መልካም ቀን። እኔ እኮ የታረደው አንድ ሰው ይመስለኝ ነበር። እግዚአብሔር አንድ ሰው ነበር የመሰለኝ። ሰርች ባሉ የሄዳችሁ ማለት ነው አርሲና ወሎ ብላችሁ ሰርች አድርጋችሁ ብትገቡ እዚሁ ቲክቶክ ላይ ማለት ነው፣ ቴሌግራም ምናምን ተውት፣ እዚሁ ቲክቶክ ላይ እግዚአብሔርን ቁጥር ስፍር የለውም። ምን አይነት ጊዜ ላይ ምን አይነት መጨካከን ምን አይነት ህዝብ ጋር እንደምንኖር ከምን አይነቶቹ ጋር ነው የምንኖረው? እኔ ወላሂ ነው የምላችሁ ሳየው የተገነነኝና የተቀጠጠኝ ቢኖር የኦሮሞ ወንድሞቻችን ሲገዳደሉ በሊቭ ላይ ሲተራረዱ ሳይ አሞኛል። እኔ ልንገራችሁ በጣም ነው ያንተፈዘፈኝ። እንደዚህ ማለት ነው። አረ ኦሮሞ ወንድሞቻችን ምን ሆናችሁ ነው? የሰው ልጅ ወንድሙ ያርዳል እንዴ? በአላህ አረ ወላሂ መሐከላችሁ የገባባችሁን ሰይጣን አሸንፉ። የእውነት በጣም ነው የሚያስጠላው እኮ በአላህ። እንዴት የሰው ልጅ ከእንስሳ ደም ይልቅ ይቀለዋል እሱን ለማረድ? ምን አይነት አስተሳሰብ ምን አይነት ህሊና ነው? በአላህ ምን አይነት የደረቀ ልብ ቢኖራችሁ ነው? አረ ወላሂ አረ የቁርአን ያለ እኔ ይሄንን ሊቭ ላይ አይቺ ወላሂ ባታምንም አንዘፍዝፎኛል። የሰው ልጅ በዝልክ ተጨካክኗል። በዝልክ ያሳዝናል ወላሂ። ለዚህ ነው ድምጽ መሆን በአርሲና በወሎ ኦሮሞ መካከል የተፈጸመውን ወንጀል ግድያ ብታምኑ እስከዛሬ አላመንኩም ነበር። ትናንትና ዛሬ ራሴን ታግዬ ሰርች ባሩ ላይ ሄጄ አርሲ ኦሮሞ ምናምን ብዬ ስጽፍ የወጡልኝ ሰዎች ሰው መካከል የተወለዱ የማይመስሉ ቪዲዮአቸው በጣም የሚያስጠላ ጭራሽም ወንድን የሚደፍሩ አሉ። ሰው መካከል የተወለዱ የማይመስሉ ናቸው። እነዚህን ያሉበትን የሳውዲ መንግስት ይዞ
እርምጃ እንዲወስድባቸው እንፈልጋለን። ይሄን ቪዲዮ የሰራሁት የኢትዮጵያ ኤምባሲ ምንድነው የምታደርገው ነው። ያኒ ቦታው ሂደህ ያዛቸው አላልንም። የኢትዮጵያ ኤምባሲ እኛ ቲክቶክ ላይ ከምንጠቀመው በላይ ህጋዊ ነው። እንደዚህ እየተፈጸመ ነው ብላችሁ ላይቭ ሪከርድ የተደረገውን ወስዳችሁ ለምንድነው ለሳውዲ አምን ማትሰጡት? ያኒ ጅዳ ቆንስላ አለ፣ ሪያድ ኤምባሲ አለ። ምንድነው ስራችሁ ነው? ሄዶ የፖሊስ ኦፕሬሽን ይሄን ቪዲዮ አይታችሁ እነዚህ ሙጅሪሞች ያዙልኝ ማለት ታውቃላችሁ። እኔ ላብድን የደረስኩት በጣም ደግሞ የተናደርኩት 7500 ሰው ሲመለከት አብሮ ተመልክቶ ላይቭ ላይ ሰው ሲታረድ አይቻለሁ የሚል ሰው ነው የሰማሁት። ሸራት አድርጉም። ሳኡዲ ላይ የምታውቁት ሰው የለም? ሳኡዲ ላይ የምታውቁት ፖሊስ የለም? ሳኡዲ ያላችሁ እንዴት ነው ፖሊስ ስቴሽን ሄዳችሁ ይሄንን በኦፕሬሽን ይውልን ሰው ለሞተው ልጅ እንኳን ለታረደው ልጅ እንኳን ባደርሱ ሙጅሪሞቹ እንዲያዙ እንኳን አታግዙም እንዴ? እኔ አረ ጌታ ሆይ ላይቡን አይቼዋለሁ የሚል ሰው ነው የሰማሁት። ያኔ እንዴት አስችሏችሁ አያችሁ? እኔማ አልሐምዱሊላህ እኔ አላህ ይወደኛል። ያን ላይ ባላየሁም አሁንም የቆራረጡትን ቪዲዮ ላለማየት እየሞከርኩ ነው። ያኔ ነገሩን አመንኩኝ እንጂ እንታረደ ቪዲዮን አላየሁም። እኔ መቼም አልፈልግም። ኦኬ ካያችሁ እንዴት ነው ለፖሊስ ለሽርጣ ሸር ማታደርጉት ነው? ቢያንስ ሪፖርት እንኳን አይደረግም እንዴ? አሁንም እላለሁኝ የሳኡዲ የፖሊስ ኦፕሬሽኖች በጣም ጠንካራ ቴክኖሎጂ ነው ያላቸው። ላይቭ ሪከርዱን አይተው ሎኬሽን ማየት ይችላሉ። አሁንም የጅዳ ኤምባሲ የሪያድ ኤምባሲ ሂዳችሁ የምታውቁት ፖሊስ ያለ አስረድታችሁ እነዚህ ሰዎች ይያዙ። እኔ በአረበኛ ቪዲዮ ሰራለሁ ኢንሻአላህ። እንደው እናንተንም ሰብስቦ እርምጃ ቢወሰድባችሁ ጥሩ ነው። ተመልከቱ ይህንን ምስል። ይሄ ከላይ የምትመለከቱት ምስልን ስትመለከቱ ወይ አረብ ሀገር ወይም ደግሞ የሙስሊም ሀገር ነው የሚመስላችሁ። ነገር ግን እንደዛ ከመሰላችሁ ተሳስታችኋል። እጅግ በሚያስገርም ሁኔታ እስልምና እየተስፋፋባቸው ካሉ ትላልቅ ሀገሮች አንዷ ሩሲያ ውስጥ ነው። በዚህ የማይደሰት ሙስሊም አለ ብዬ አላስብም። አካውንቴ ቪዲዮ እየደረሳችሁ አይደለም? በደንብ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በሩሲያ እጅግ ታምራዊ የሚባሉ ዜናዎች እየተሰሙ ይገኛሉ። የእስልምና መስፋፋት ብቻ ሳይሆን የሩሲያው ፕሬዝዳንት ፑቲን ማለት ነው በቅርቡ አንድን መግለጫ አውጥቶ ነበረ። በሩሲያ ውስጥ ለእስልምና የሚሆኑ ትምህርት ቤቶችና ለሰላት የሚሆኑ በርካታ ሺህ መስጂዶች በየቦታው ይገነባሉ ብለው ነበረ ከ7-8 ወር በፊት። ታዲያ አሁን እየተሰማ እንዳለው ከሆነ በበርካታ የሩሲያ ግዛቶች ላይ ሂጃብ የለበሱ ሙስሊሞች ትምህርት ቤት ላይ እየታዩ ይገኛሉ። እሱ ብቻ አይደለም፣ ቃላቸውንም አክብረው በርካታ የሙስሊም ትምህርት ቤቶች እየተገነቡ ይገኛሉ። በጣም የሚያስገርመው ደግሞ ይሄ ነው። በነዛ ትምህርት ቤቶች ውስጥ ትምህርት ክፍለ ጊዜ አንዱ ክፍለ ጊዜ ላይ ቁርአን እየተካተተ ይገኛል። ቁርአን እንዲቀሩ ማለት ነው። ሱብሃንአላህ። ይሄ የማያስደስተው ሙስሊም አለ ብዬ አላስብም። በአውሮፓ እኛን የሚያስደንቁን በርካቶችን ደግሞ የሚያስደነግጡ አዳዲስ ዜናዎች በየቦታው እየተሰሙ ይገኛሉ። በርካታ ቸርቾች፣ በርካታ ቤተክርስቲያኖች ወደ መስጂድ መቀየር፣ በርካቶች ዝነኞች፣ ቦክሰኞች፣ ሙዚቀኞች፣ ራፐሮች ሁሉ ወደ እስልምና በይፋ እየተቀላቀሉ እንደሆነ እየተነገረ ይገኛል። በቅርቡ እንኳን የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ማለት ነው እንግሊዝን በእስልምና መንገድ የገለጸበት መንገድ አለ። ያው ሁላችሁም ሰምታችኋል ብዬ አስባለሁ። ሩሲያም ሌላ ዓለም ውስጥ ገብታለች። ሊሆናችሁ በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። በዚህ የማይደሰት ሙስሊም አለ ብዬ